ከማዘርጋ በርሳሌክስ የነበረው ጆን ዳንኤል ነው ከናቱ ጋር የሚላቀሱት ጃኬቱ ላይ ያውለቀ የሚሰጣት ኦሬዲ እኮ ሞት አፋፍ ላይ ሞት የሞት ጣር ነው የሚባለው እንደዛውስ ነበር እኮ ከዛ ነው ከተመለሰው ሆስፒታሉ ላይ ጌሙ ላይ ቋርጦ ከሱ ጋር አድሮ ምን ብሎ ስንት ነገር አድርጎለት ሁለተኛ እሱን የፈለገ ቢያደርገኛል እናገረው ያለ አሁን ቁጭ ብሎ እንደዚህ የኔ ምቀኛ ነው እድገት አንተን አይለው ምንም ይያል የሚሰድበው ማለት ነው ጌም አዘጋጅቶ አንድ ሰው ጊፍት የሚሰጠው አጥቶት ጌም ራሱ ሙሉ ጊፍት እሱ ሰጥቶ እንዲያሸንፍ ያደረገው ራሱ ተናግሯል ለምን አይገለኝም እውነቴን ነው አያችሁ ለምን አይገለኝም ይሄን ሁላ ለኔ ያለቀሰ ሰው ነው ቆስቲ የቱ ጋር ነበር ጌም አዘጋጅቶ ራሱ ጊፍት ሲሰጥ እንደነገራችሁ አውቆኖሽ እየመጣ ጌሜን የሚበጣበጣው የበታችን ስሜት ስላለበት ቅናስ አሁን ዛሬ ምን ይለዋል የበታችነት ስሜት ስላለበት ነው ጆን እየመጣ ጌሜን የሚበጣበጠው ይላል ያኔ ግን ቢገለኝ ያልናገረው ምክንያቱም እናቱን ሁላ ወደ ቤት ሂጂ ብሎ ሆስፒታሉ ላይ አደረ የሆስፒታል ብሩ ላይ ከፈለለት ጆን ስለሌለው ሳይሆን ነገር ስላለበት ነው እሺ ጌሙን የሚበጣበጠው ኦን ፐርፐዝ ነው አቋለው ነው ደግሞ ለዛም ነው ምሸሻቸው እያንዳንዱ ለዛም ነው ምርቃቸው ሁሉንም እሺ ጋይስ ለዛም ነው ምሸሻቸው እያንዳንዱ ልንገራችሁ አውቆኖሽ ይሄንን ቃሪያ ነበረ ጋይስ ብልቱ ላይ ማሸት ይሄ አሁን ለማምን ያደርጋል ጋይስ ምንድነው የሚያደርግልህ ካምባል እኔ የሆነ ሰው እንደፈለገ ትላንት 52 አንበሳ ወረደ ተብሎ ናይ እኔ የፈለገ የሆነ ሰው ልልህ ይችላል ሚዲያ ላይ ነው ማውቀው ግን አብሮ ቁጭ ብሎ የመብላት አይደለም በእንደዚህ አይነት ደረጃ አብሮ የሄደ ሰው እንትን ሲል ለዛ በዛ ሰው ምክንያት ያንን ሰው ንቃለሁ እንደዚህ አይነት ባህሪ ያለ ምንቀው ብቻ ሳይሆን በቃ ኖ ቫልዩ ለኔ ቫልዩ የለው ለኔ እኔ ለሱ ምንድነኝና ያበላውና ያጠጣውንና እህል ውሃ ይባላል እኮ በኢትዮጵያ ማለት አረብ አንድ ምግብ እንኳን እንደዚህ አቅርባ አንድ ላይ በልቶ እየበላ ገና እንደዚህ ምግቡን ሊበሉ ሲሉ ምን ይላሉ ኤሾ ሜልህ ይላሉ እህል ውሃ ይላሉ መሐላ ማለት ነው አብረ ቁጭ ብለ ባንድ ገበታ ስበላ ኩሉ ኤሾ ሜልህ ይላሉ እንደዚህ ልምድ አላቸው መሐላ ማለት ነው በቃ አብረን በልተናል እንኳን እንደዚህ ሆስፒታል አድረ ምን ብለ ላይቭን ጌሙን ሁላ እንትን ብሎ ሙዚቃውን ሲሰራ ራሱ ኤዲት በማድረግ በመናምን የተባበረው ጆን ዳንኤል ራሱ ተናግሯል ዘፈኑ ገና ሳይወጣ በፊት ነው ሲያሰማኝ ነበር እንዴ አሁን አቦታው ጋይስ ብዙ ነገር ውስጥ ነው የምንገባው ዮኒ ጆን ዳንኤል ለሱ ምን አይነት ጆን ዳንኤል ለዮኒ ምን ያህል ንቀት እንዳለው 100,000 ሰው በላይ በተሰበሰበበት ነው እሱ ባለበት አልመጣም ያለው ወይንም ደግሞ እሱን ከገስት ላይ አውርዱት ብሎ ዮኒ ሂድ አትፈለግም ውረድ ብሎ አሽቀንጥሮ ነው ፍየል ያወረደው የነበረው ያቂም አለበት እንደገና ደግሞ ራሱ ልጁን ወንጀል ውስጥ ከቶ ግን የዋና የወንጀለኛ ተጣሪ በአንደኝነት ደረጃ የተከሰሰው ዮኒ ማኛ ነው አሁን ዮኒ ተስፋ ቆርጧል ካም በኋላ ለምንድን ነው ኢትዮጵያ ሄደው እናቱ ስትሞት አንድ ለዛ ትራንስፖርት የለውም ሁለት እስቲ ሀገር ቤት ይገባታል እና ያጫሉን ዘፈን ኡልፋቴ ውለታሽ በዛብኝ የሚል በነገራችን ላይ ያንን ዘፈን እንዴት እንደጋበዘ ልንገራችሁ ትዝ ይላችኋል ባለፈው ያሳያችሁ ቪዲዮ የሆነ ሰርግ ነበር ከሰርጉ መልስ ሚዜዎች አብሮ ሊጠጡ አልሄዱ ከዛን እዛ ላይ እየጠጡ ሙዚቃ ሁለቱም መጠጥ ይዟል በእጃቸው ጠጋ ያለ ያናግረዋል ሙዚቃ ስለነበረ ማለት ያንን ይሄ ወንድ ሲሳሳም ብለው ቪዲዮ ቀርጸው ልከውልኝ ነበር ከክለብ ውስጥ ራሱ ያንን ቪዲዮ ለጆን እንዲደርስ አደረኩት እኔ ልጅቷን ካንቺ ጋር ለድራማ ነው ካንቺ ጋር የሚኖረው ወንድ ጋር ነው ብሎ ለሷ ቪዲዮ ላኩላት ለማለናዩ ይሄን ሁላ ቻሌንጅ
ያለታውኑ ይሄን ቪዲዮ ሰራ። የሚገርማችሁ ነገር ጋይስ ኡልማቴ ቱልፋቴ ከናፈን እንደዚህ ነው የሚለው ዘፈኑ። ውለታሽ በዛብኝ ለኔ የሆንሽልኝ እኔ ላንቺ ምንም ማድረግ አልችልም እግዚአብሔር ይክፈልሽ በዚህ ምድር ላይ ላንቺ ምስክርነት ነው እኔን የፈጠረኝ ውስጥሽንም ላይሽንም እኩል አሳምሮ ነው የሚለው የሃጫሉ ዘፈን እና ፎቶዋን አስቀምጦ ነበር እንደዛ ሲዘፈን የነበረው። በዛ ነው የሃጫሉን ዘፈን እንዴት ይከፍታል ብለው እንደዛ ሲወርዱበት የነበረው ማለት ነው። ግን ዋናው መንስኤ ይሄ የራቁት ላለው እንደ የተሳሳመ የሚሉትን ቪዲዮ ልከውላት ነው ለናዩ እንዴት አቢዩዝና ኮንፊውዝ ሊያረጓት ሲንቀሳቀሱ እንደነበረ ማለት ነው። እሺ ያ እሱ ግን በቴዲም ሲዘፍን ነበረ። እንደገና ደግሞ ፍሪደም የሚባለው ልጅ የኦሮሞ 10.4 ሚሊዮን ፎሎ ያለው ልጅ አለ። እኔ እንኳን አላውቀውም ነበር በነገራችን ላይ የሐረር ልጅ ነው ግን ያላውቀው ያ ልጁ ጥሪ አቅርቦለት ነው ለጆን ዳንኤል። ጆን ዳንኤል ፈልጎ አይደለም ያመጣው። ብዙ ሰዎች ከአዶናይስ በላይ ምናምን ብላችሁ አያያዛችሁት ምን አላችሁ ምናምን ወደ ሌላ ፖለቲካ። ልጁ ግን ጥሪ አድርጎለት ነው መጀመሪያ ጥሪ አድርጎለት ነው ልጁ። ይሁት ጋይስ ነው ጆን ዳንኤል አዶናይ ማሰረብነት ስቴ ኦርዶ ፌመሶታ ሄዱ ጅራን ከራውጂ ወለገርቴ በለምነ ጆን ዳንኤል አረቴ ቦሩ የሱ አድማጮች ምን ይሉት ነበረ? ለምንድን ነው ቲክቶክን ሁሉ ሰው በሚያውቀው ኢንተርናሽናል ማታረገው ትሉይ ነበረ። እና በዛ ጥሪ መሰረት ከማስተር አብነት ጋር ከምን ጋር በእነሱ ጋር በመገኘት እንትን ልንል ነበር። ግን የዛሬ ቀጠሯችን ከጆን ዳንኤል ጋር ልንገናኝ ነው የሚለው እሱ። ዛት ሚንስ ኦሬዲ በሰዎች ፍላጎት የተነሳ እንደሚያደርግ ነው እየተናገረ ያለው። ገባችሁ? ያ ለምን በኦሮመኛ ብቻ ጆን ዳንኤል ጆለርኬ ቪዲዮ አጃይባት እንድፍና ኡመታ የቃሊ ከጆን ዳንኤል ጋር ተገናኝተን አንድ አስገራሚ ቪዲዮ እንሰራለን ብለን እናስባለን። የኔ ውዱ ፋሚሊዎቼ ነው የሚለው ቪዲዮ ሼር ኮፕሊንግ ሪፖስት ወርዳን ባይራላ ባሳዳ ጋይስ ነው ጆን ዳንኤል አዶናይ ያ ማለት ለነ ማስተር አብነት ለምናምን አሁን የጠራቸው አዶኒያስ ሁላ ነው ያለው ልጁ ይሄ ድራማ ውስጥ ራሱ የለም። እሺ ያ ለሁሉም ጥሪ ነው። ለምን ከሁሉም ጋር ተራም ብለውታል የሱ ተከታታዮች ራሱ ለምን በአማርኛም በኦሮመኛም በምንም ለዛ ከነዛ ውስጥ አንዱ ዛሬ ከጆን ዳንኤል ላይ ይገናኛል አለ። እንደዛ ነው ያለው እና ሁላችሁም ኮፒ ሊንክ ምናምን አድርጉ። ዛሬ የሚገርም ቪዲዮ ከጆን ዳንኤል ጋር እንሰራለን ብሎ ቀድሞ ነው የተናገረው። ይሄ ነው ፍሪደም ማለት። ለናዩ የጋበዘውም ዘፈን በኦሮመኛ ውለታሽ በዛብኝ ለኔ ያልሆንሽው ነገር የለም ስንቱን ችለሽ ምናምን የሚለውን ዘፈን ከቴዲ ጋር ያያዙበት። ይሄ ልጅ ደግሞ በማቅረብ የኦሮሞ ልጆች ፌመስ ለማድረግ እያመጣ ነው። ኦሬዲ 11 ሚሊዮን ያለው ልጅ 11 ሚሊዮን ያለው 10.4 ነበረው። አሁን እንጃ ገብቼ እስቲ ስንት አለው እኔ የእውነት አላውቀውም ነበር። ያውና 10.4 ሚሊዮን ተከታይ ያለው ልጅ ያ ማሰረብነት ስቴ ኦርዶ ፌመሶታ ልክ በቃ ኦሮሞ ብቻ እየተጫወተ ነበር የመሰላቸው። ገባችሁ? ያ እሺ ስለ ቴዲ ደግሞ ቴዲ ችግር ቢኖርበት ይሁት ለዛውም በዚህ ዘፈን ራቺ ያለ ኤርሚ ያለ ካውን በፊት ሲሰራ ከአዲሱ ዘፈንም ደግሞ ሪአክሽን ሲያደርግበት እኮ ነበር ይሄ ልጅ። እሺ ይሁት ይሄው ራቺ ያለ ኤርሚ ያለ እሱ እንግዲህ ይሄ ልጅ የቴዲ ችግር ቢኖርበት ለምን ሪአክሽን ያደርግ? ጎንደር የቴድሮስ ሀገር ያንዲት ኢትዮጵያ ዋርተና ማገር ዋና እንግዲህ የተጠቆረው እንትኖች እስቲ ቆይታል። ህዝቡ ግን በጣም ከባድ ሁኔታ ላይ ነው ያለው ጋይስ። የእውነት ከባድ ሁኔታ ላይ ነው ያለው። በጣም ከባድ ሁኔታ ላይ ነው ያሉት። ይት ግን እንደዚህ አይነት አሽሙረኛ መርዝ የወንድ መርዝ እያየን ነው።
ይሄን ደግሞ እንድታውቁት ነው። ጆን ዳንኤል ማለት እግዚአብሔር ይወልህ አንተን እግዚአብሔር አዶናይን አስነሳ። ጋይስ አሁን እስቲ በእናታችሁ ከቀልባችሁ ሆናችሁ ስሙት። አንተን ለመቅበር ሲል አዶንያስን እግዚአብሔር አስነሳው አለ። ዮኒ አንተስ ተቀብረ የቀረኸው ማንን አስነስቶብህ ነው? ለመነሳቱም ለማረጉም ለመጥፋቱም ለመኖሩ ሚዲያ ላይ አንተ ትቀርባለህ ራይት? ምን ነው ወደ ኋላ ቀረ ታዲያ? ዮኒ ምን ነው አንተ የግመት ነህ እንደ ዮኒ? አንተ እኮ ልትበልጣቸው ይገባ ነበር እኮ። ከዛ በኋላ ነው የምታወዳደራቸው እኮ። ሲጀመር አዶንያስ ሌላ ጌም ሲመጣ ቴክስት ይላል። አዶንያስ የራሱ ኮንቴክስት ሌላ፣ ጆን ዳንኤል ሌላ። ጆን ዳንኤል 1 ዓመት ሙሉ አባንት ሰጥቷቸው እኮ የት ነው ያሉት? እሱ ሲመጣ ገለልበል ከፊቴ ይመስል እኮ አዳሜ ተገለለ እኮ። ምን አርጓቸው? ምን አርጎ? ሚዲያ ላይ ግርማ ሞገስ ሊኖር ይገባል። ስትሽለጠለጥ ብትውል ብታስመስል ምን ብትል ምንም አባታመጣ። ሰው የፈለገ ቢሆን ቀልብህን ያውቃል። የሆነ ብቻ አለ ሚድ እንትን ላይ የሆነ የለም። ጆን ዳንኤል አዶንያስ ተፈታትኖት ነው ወይ ምናምን አይደል? ዮኒ አንተስ ማን ነው ፊት ላይ ተጋረጠ? ማን ነው? ምን እያረክ ነው አንተ? ሚዲያ ላይ 2 ጸጉር ያበቃልክ ሰውዬ ሶስተኛ አሁን ካሬሳ ነው ከብብት ነው ከቆለጥ ተነስቶ እንደተተከለለ እንኳን እርግጠኛ ያለውንክ ሰውዬ ምን አደረክ አንተ? አሜሪካ ላይ እንኳን ሆነ ባንክ ላንተ አምኖ ብር እንኳን ማበደር ባንክ እንኳን እኮ ማያምን ሰው ነው ከዮኒ ዮኒ አንተ እኮ ርቀት እኮ አለ አይዋል ተብለህ እኮ ርቀት አለ እኮ ከተርክ ወጣው። ለዛ ስራ መስራት አትችልም? ቤት እንኳን መግዛት 20 ምናምን ዓመት ነው አሜሪካ ቤት አንድ ክፍል እንኳን እንድትገዛ ባንክ አንተን ሊያምና አይችልም። መኪና እኮ አዋቶ የገዙልን ታሙና ዮኒ ቬጋስ ናቸው። ይሄ መኖር ነው እንደ ዮኒ አንተ ሴጋ ይሄ መኖር ነው? እንትናን አስነሳበ ምናምን የሆነ ነብይ ተነስቶ አንዱ የሞተ ነው እኮ የሚመስለው አነጋገሩ ራይት። የጆን ዳንኤል ሲመጣ አንድ ቀን የመጣ ቀን እኮ የዓመቱን ብር ነው የተቀበለው እኮ የዓመቱን ገቢ ነው ያጠቃልለው ራይት። የዓመቱን ሲወጣ ኢንዘቢውል ያላላየም እንዴት ማዲያት በማዲያት እንዳረገ ሚቀበል መስሎ እንዳንተ ልክስክስ መሰለህና ጆን እንኳን በሰላም ተፈታ። እኔ ለአንተ ስለ የከፈልኩት መስዋዕት ሁሉ ሰው እኔን ሲሰድበኝ መከራ ሳይ ምናምን አልከው። አንዴ ሊያስበላኝ ሁለተኛ የመላጣይ 3 ልጅ ነው እኮ ያለ ዛሴት ያ በእንደዚህ አይነት ስሜት እንኳን ገስት ላይ ካንተ ጋር መታየት አልፈልግም። ዮኒ ይውረድ ከገስት ላይ ሲባል በአንድና አንድ ነው እኮ ውር ያረጉ። ከዚህ የበለጠ ውርደት አለ እንዴ? ውርደት አለ? በዚህ እድሜ ካንተ ላይ ጠቅጥ አድርገው ውረድ አታስፈልግም ተብለ ሰው ወሬ በሚያስፈልገው ሰዓት ደግሞ ዝም ብሎ ለማሟያነት ናት ይባላል። አንተ ማለት ዋነኛው ሰው አይደለህም ማለት ነው። ማሟያ ብቻ ነህ ማለት ነው። አየህ ማሟያ ስለሆንክ ፒክ አውት ተደረግ። ከዛ በኋላ ፍየሌ ሲያሾፍብህ አስወጡት ብሎ አስወጣ ነው አለ ሲል ያን ጊዜ ተሰምቶ እቤት ገባህና ከዛም ከጃኒ ጎን ነኝ ያልክ ገብቷል። ያ አዶንያስና ጆን እንኳን ቢወዳደሩ በእድሜያቸው ነው በእድሜያቸው። ዮኒ ከነሱ በላይ ሆነ። ቤት እንኳን አሜሪካ ላይ ሌለ ሰው ቤት በብድር በ30 ዓመት በ40 ዓመት እንኳን ተከፍሎ የሚያልቅ ባንክ አያምንህም። ባንክ ሊያምንህ ራሱ የሆነ ምትረባ ሰው መሆን አለበት። ካንተ ባንክ እኔ አሜሪካ መጣ ያበድረኛል መንግስት ወይም ደግሞ ባንክ ያበድረኛል። የእውነት እኔ አሁን አሜሪካ መጣ እኔን ያበድረኛል። ምክንያቱም እንዳንተ የቆሸሸና ምናምን ብድሩ ካንስል ሊያደርገው ይችላል ምናምን ሊያስተጓጉል ይችላል ተብሎ ስጋት የላቸው።
አንተ ለኬዝ እንዲመች ለሪሃብ ሴንተር ገባ፣ የዘላለም ኬዝ ተበላሽ። ሚስትህንም ያወቃት እዛ ሪሃብ ሴንተር ነው። በዳደር ሁለት ቁጭ ብላችሁ ፍሪ ፉድ ትለቃቀማላችሁ። ሲስ ኖት ላይ ዮኒ ዝም ብለህ ትበላለህ ጠጣለህ እንጂ እኮ ሌላ ነገር። ከዛን ከአማዞን ላይ ሰንሰለት ያሉት ቲሸርት ትገዛለህ። ሌላ ቲሸርት እንኳን ይሄን ሰሞን ስትለብስ አይቻላውቁም። አንድ አመት ሙሉ የተለየ ቲሸርት እንኳን ስለብስ አላየሁትም። እድሜ ልክ የምትለብሰው አንድ አይነት ቲሸርቶች ናቸው። አንድ አይነት። እኔ ቢያንስ ዛሬ የለበስኩትን ልብስ ነገ አታይም። ከወር በኋላ ራሱ አታየውም። አልደግሞ የውነት ያ ታንቀበት ሲጥ የምትለውን ሰንሰለት አድርገው ብቻ ነው የምትንቀሳቀሰው። ምክንያቱም አባቴ የተሰቀለበት ገመድ ያው አሜሪካ ላይ ገመድ ስለሌለ ሰንሰለቱን ነው የምትጠቀመው ተብሎ እንግዲህ ጠንቋይ እህትን እየጠበቀች ያ እናንተ በየትኛው ወኔ ነው ጆን ዳንኤልና እንትና ቁጭ ብለ እንትና ያንተን የቀልብህን አንተ ቂጥ ሆኖ እንዴት ታዲያ እግዚአብሔር እንደዚህ ያደርግ? ጆን ዳንኤልን የቀልቡን አይቶ አዶንያስን ከላከበት አንተ እንደምን አይቶ ነው ታዲያ እንደዚህ አድርጎ ያስቀረ ይሆን? ምን ነው እናንተ ቤት እግዚአብሔር አያችሁ እንዳለ የምትመሩት በዛ በታላቅ እህት ጠንቋያው ነው። አልማርት እንኳን አምኖ አንድ ጁስ አያበድርም ማለት ካንተ በኋላ መጥቼ መንግስት አምኖኝ እኔ ቤት ገዝቼ የምተዳደር ሰው ነኝ። አንተ ወንድ ልጅ ሆነ ቁጭ ብለህ በር ሲከፍ ሲንኳኳ ማያ ጎ ኦፕን ዶር ከዛን ዳዲ ከም ፉድ ስትል ቴክ ኢት ኤንድ ክሎዝ ዘ ዶር ትላታለህ። አይ ጀስት ቶክ ከዛን ልጅ ታመጣለች ከፌስታል ከፋፍታ ትበላለች። እኔ ብቻዬን ሴት ልጄ ጓደኞቹ ሲመጡ ና ሳይክል ቱር እንሂድ ሊሉት ወይም ደግሞ መኪና ይዘው ሲመጡ ደግሞ እንውጣ ሲሉት ብቻ ምግብ ፍለግ እሱንም ደግሞ ሲፈልግ አይከፍትላችሁ። ኩራቱ አይከፍትም። እናቴ አልፈቀደችም ብሎ እኔ ሊያሳብብብኛል። ለምን እኔን ክፉ ታደርገኛለህ ስል አልፈለኩም ታያቸው ይለኝ። ያንተ ልጅስ ምግብ ለመውሰድ ነው በር የምትከፍተው። አየህ ልመና አሁን 18 ምናምን ሲሆናት እሷም ቲክቶክ ትጀምራለች። ከዛ መለመን ይሆናል ስራው። ከእናንተ ጋዛ ትደመርላለች ማለት ነው። ገብቷል? ያ እሱ የእግዚአብሔር የልቡን አይቶ ነው የሚያየው። እንግዲህ እግዚአብሔር ነው አያችኋል አይደል እንዴ? ሙሉ ህይወታችሁ አዶንያስን ለቀቀብህ። አይገርምም? የጆን ዳንኤል ወንድ አጎት ምን አይነት ሀብታም እንደሆነ ታውቃለህ? ዱባይ ላይ አይ ቤተሰቡ እኮ ሰጥለጥ ብለው በብራቸው ነው እኮ አሜሪካ ሄዱት። ይሁን ይሁን ሰጥለጥ ብለው እኮ በብራቸው ነው አሜሪካ ሄዱት። እንዳንተ እኮ ለዲቪ ሲሉ ቆይ ሚስት አግብቶ እኮ ተለጥፎ አይደለም እኮ ይሄዱት እኮ ይሁን። አረ ቆይ ይሁን ሚስት ላምጣላችሁ፣ ቬሎ ላምጣላችሁ። ቆይ በነገራችን ላይ የፊራ ትልቅ አጀንዳ አለን። እሺ ትልቅ አጀንዳ አለን። ሰብሰብ እስከምትሉ ድረስ ነው። ይሄን ዝም ብዬ ለጎደለ ሙላን ለማሰባሰብ ነው እንጂ ኖት ማይ እንትን ይሁንት። ዮኒ ሰርጌት ነበር። ዮኒን አያችሁት? ዲቪ ደርሶት እሱ ዲቪ ደረሰው። ስፖንሰሯ እሷ ናት። አያችሁ? ስፖንሰሯ እሷ ናት። የዲቪ ሰርግ ማለት ነው። ዮኒ እነሚዜዎች እነማን ነበሩ? ከእናት ቤት ነው ከእንትን ላይ አንስተን የመጣል። እናት ራሱ ምን አይነት ውሸታም ናት? የውሸት ሰርግ ቤቷ ላይ ትለጥፋለች እንዴ? የውሸት ሰርግ የውሸት ነው እንግዲህ። የዲቪው ሰርግ እንዴት ነው የልጅ ሰርግ ብላ ቤት የምትለጥፍ? ከኮሜዲኖ ላይ ነው እንኳን አንስተን ያመጣል። የእውነት ማዘር ደህና ናት ብለን ቡና ይዘን ሄድንና አንስተን መጣን። ይሄ እዚህ ላይ እናት ራሱ ብራይቱ ውሸታም ነች። አንተ ብጤ እንዴት ነው የእውነት ሰርግ አይደለም? ምን ይሰራል አሁን ኮሜዲኖ ላይ ቁጭ የሚል አስመሳይ ውሸታምነት እኮ ከዛ አንተ አይደለ
የጆን ዳንኤል ቤተሰብ እኮ ካሽ አድርገው ነው የሄዱት። ዛት ሚንስ የላይፍ ስታንዳርዳቸውን በዛ ማየት ይቻላል። ገብቷል። ቁጭ ብለህ የሆነ ደህና ነገር እንኳን የለም፣ ወረቀት ደህና ልብስ እንኳን የለም። ይሁን ሲዝኖባል ማንም የለም። ግን እንደዚህ አይነት አሽሙረኛ የወንድ መያየን ነው ይሄ። ዮኒ ግን በጣም ነው የሚያናድድ አይደል? ጆን ምንም አያደርግም። ላይቭ ላይ ሲገባል አንበሳው 50 አንበሳ 15 አንበሳ ምናምን ጣጣጣጣጣ ይላል። አንተ አንድ አንበሳ በወር አይመጣልህም። በወር እኔ እንኳን ከኋላ መጥቼ ቢያንስ በአንድ ሳምንት በሁለት ሳምንት እኔ አንበሳ አገኛለሁ። ይሄን ታገኛለህ። ይሁን ለአንተ አንበሳ ብርቅ ስለሆነ ነው ይሄን ነገር ማነሳብ። የእውነት አንበሳ ምንም ሳይመስለኝ እንትን እኔ እንደውም ሆናል። አሁን ቲክቶክ ላይ መጥቼ ጆንን ስታየው ደምን ዓለም ይፈላው ኢንዘቢውል እያለ ብቻ 10 አንበሳ። ሰው በቀጠሮ ጌም 1 ሚሊዮን አይገባም። እሱ ዝም ብሎ በኖርማል ጨዋታ 1 ሚሊዮን ታየዋል አይደል? ጌም እንኳን ስትጫወት ስታፍራ ያለው እኮ የሆነ እናቴ ትሙት ጌም ብለ እስቲ እንሞክረው ምናምን ነገር እስካቦኛ ብለ ትጀምራለህ። በጣም ፈልገው ግን እረ የኔዎቹ ተኝታችኋል ትላለህ። በተብተብ እንኳን 200 አትገባም እኮ ይሁን 200 በተብተብ እና ፊት እየቀላ እያፈርክ ስትመጣ እግዚአብሔርን ያስታውቅብሃል። አፍረ ገባ እናቴ ትሙት አፍረ ተሰምቶ ግን አሃሃ ሄሄ ምናምን ትላለህ። ገብቷል። በጣም ነው የምትቀናው። ከላይ ነው የሚሰጠው። እነ ጆን ዳንኤል እነ ቤታ ተሰጥቷቸው ዛሴ እኛ ደግሞ የነሱ ርዝራዥ ለነሱ ሲዘምለኛ ያካፋል። ይሄንን ማምነው እኔ ከነሱ በላይ ነው። ኖ ኢንፎርሜሽን ከነሱ በላይ ነው፣ ወሬ ከነሱ በላይ ነው፣ ግን መሰጠት ከኛ በላይ ናቸው። ጆን አንደኛ፣ ቤታ ከሴቶች አንደኛ። ዛሴት ቢያንስ ሌላው ፍቅር ሲቀንስበት እንኳን እሷ በወሬ ቶፒክ ላይ እንኳን አውርታ ማግኘት ትችልበታለች። ይብላኝ ዝም ብሎ እንቁልልጭ ብሎ እንዘቢል ያለ የሚጃጃሉ ጅላንፎ እንደነጃኔ አይነት እንጂ ቶፒክ ላይ እንኳን 30 ደቂቃ በላይ አለ 4 ሰዓት 5 ሰዓት ማውራት የሚችሉ ሰዎች አሉ። አጀንዳ ይሄ ታታ ገባ። ዛሴት እናቴ ትሙት ብዙ ጊዜ ጌም ሲገጥም ምናምን በጣም ያፍራል፣ ይናደዳል። ኧረ የኔዎቹ ምናምን ጨንቆት እንደ አክሊሉ መሳደብ ይጨንቀዋል። አክሊሉ እኮ ምን አባታችሁ ነው ልቃሚ እናንተ ምናምኖች ምናምን ለምንድን ነው አንድ አበባ እንኳን ማሰጡኝ ብሎ ሲሳደብ ይውላል። ገባችሁ? ያ እና ምን ማድረግ እንዳለበት ትቶ እንዳይሄድ ተናደደ እንዳይሉት እንደገና ደግሞ ትቶ እንዳይሄድ በተስፋ እንደገና ከመጣስ ጊፍት ብሎ ይጠብቃል። እግዚአብሔር በስነ ስርዓት ጠብቅ። በስነ ስርዓት ብስጭቱ አለብህ። ሌላ ስራ የለህም። ቀጥል ለምትለው በቤታና በጆን ዳንኤል እናቴ ትሙት ትቀናል። ፊት ይቀላል እኮ ይሁን በኔ ትቀናለህ እኮ ትቃጠላለህ። የዩቲዩብ ልጆች እኮ ገና ቲክቶክ ላይ የመጣው ሰሞን ሄለን መታለችና አበረታታ ሲሉ አረ ስሟንም አልጠራም ደግሞ ጠርቼ አስተዋውቄ እኔኑ ትርገጠኝ እንዴ ያልክ። አሁንስ እኔ ጋር እየተሽለጠለጥክ ስትመጣ ነበር ትዝ ይላል። የሆነ 500 እና 1000 ሰው ከሞላ ይመጣል ተውትን ያልኳቸው ያለታ ሲነግረኝ ራሱ አንተን የጻፈለ ልጅ ጌታ ሲጽፍልኝ ቶ 1000 ሰው ሲመጣ አልሰማውም አላየውም ብሎ ይመጣል። ከድሮም ዩቲዩብ ላይም እንደዚህ ነው ብዬ ነበር። ያ እኔ ስጠብቀህ የነበረው ምንድነው ስትገባ አፍርጬ ልቦልክ ነበር። ግን ለፈተላ ምቹ ከሆነ አብረ መፈተል አለብህ። ዝም አልኩ እንጂ ቀን ነው መጠበቀል። ይሁንት ያረር ሰው ይረሳል ጣጣ ያለው ምናምን ናይ ያረር ሰው የሚረሳው እንደዚህ አይነት ነገር አይደል። ያ ደግሞ እንድታቁት ነው እግዚአብሔር አዶናይን አስነሳ።
ያንተን ሽረት አይቶ ማንን አስነሳ? የማትደርስበት አዶናይ መጣ። በምንድን ነው የማይደርስበት? ይሁን በምን ፎሎ ቀለብ መሰለ እንዴ? ፎሎ እኮ ብር አይደል? ፎሎ የኔ ያህል ብር እኮ አላየህም እንዴ? ልጁ ደንታም የለውም። አሁን ያሳየው ፍሪደም ይባል 10.5 ነው 10.4 ሚሊዮን ልጅ አለ። እኔ እንኳን አላውቀውም። ያረ ልጁ ለምን ልታይ እንኳን የሚል ልጅ አለ። አይ ከ10.4 ሚሊዮን ሰብስክራይብ እያለው እንደገና ከሰዎች ጆሮ ይድረስልኝ ብሎ ኢንቫይት አደረጋቸው። እና ማለት እነ ጆን ዳንኤልን፣ ራሱ አዶኒያን፣ ማስተር አብነትን አየ በቲቪት እንትና ለማለት ምንድነው 10 ሚሊዮን? እኔ አሁን ስንት ሚሊዮን አለኝ ቲክቶክ ላይ በጊፍት እና በምን ነው እንጂ ቲክቶክ ላይ ብር የምሰራው ምን ያደርግልሃል? ምን ያደርግልሃል? ሀገር ቤት ካለ እርግጥ ነው ማስታወቂያ ልሰራበት ትችላል። ኢትዮጵያ ያሉ ቲክቶከሮች በማስታወቂያ ነው የሚኖሩት። እኔ አሁን ፎሎ አድርጉኝ ብዬም አልጠይቅም። አንድ ጊዜ ላይቭ እስከምገባ ብቻ ይመቸኝ። በቃ ዛሴ ላይቭ እንደዚህ አንገቴን ልግባበት ዛሴ። ለምን በፎሎ አይደለም የሚከፈል 10 ሚሊዮን 10.4 እያለው ልጁ ለነ ጆን ዳንኤል ጥሪ ያቀረበ። ለምን በኦሮመኛ ብቻ ሳይሆን እንትን የሚያደርገው ይሄ የአርቲስቶች ጉማ ላይ ምናምን እርዳታ ላይ ምናምን ብቻ ነው የሚሳተፈው። እንደዚህ አይገባ መሰለኝ። አይዶን ምን ነው አሁን ጆን ዳንኤል አዶኒያስ በምንድን ነው የበለጠው? ጆን ዳንኤል ድሮም ጌመር ነው። ሲመጣ ጌሙ እንደዛው ነው የጠበቀው። ህዝቡም አልተቀየረበት። ካንተ በኋላ መጥቶ አላየም። በሚሊዮን ነው እኮ እንትን ራሱ የሚወዳደር። ይሄን ካደረክ ሚሊዮን ብር፣ ይሄን ካደረክ እንደዚህ እንዳንተን አይደለም። አንድ አንበሳ ሲወርድለት ቀኑ ሙሉ ሽንት ቤት እየተመላለሰ ልጅ አይደለም እኮ ጆን ዳንኤል ለመጣል እግዚአብሔር አዶኒያስን ከላከበት። አንተ ማንን ልኮብህ ነው እንደዚህ ወድቀ ይቀራው? ምን ማንን እንትን ብሎብህ? እኔን አዞብህ ነው ይሁን። ለነገሩ እውነቴን እኔን ያዘዘባችሁ አንተና ጂጂ ላይ። እኔ ከመጣው በኋላ ነው ምንም ነገር ያልቀናችሁ። እኔ ከመጣው በኋላ ገደብ ይሳችሁ ነው ከዩቲዩብ። እኔ ከመጣው በኋላ ከዩቲዩብ አመናቅሬ ነው ያወጣችሁ። ምክንያቱም እያንዳንዱ የምታረጓትን ነገር ሪያክሽን ሳረግ የእናንተ ጭንቅላት እንደዚህ ነው እንዴ ብለው እርምጃ እናንተ ላይ ወሰዱባችሁ። ራይት እኔ ሪያክሽን ስላደረኩባችሁ ነው እያንዳንዱ ቪዲዮአችሁ። አሁን እኮ አስረክቤ ለህዝብ ማንነታችሁን ስላብራራው ነው ከተውኳችሁ። በቃ አወቃችሁ። ጂጂ ሰዎች ማንነቷን እስከሚገባቸው ድረስ እንደዚህ ቆጥሬ ነው ያስረከብኳቸው ስለ ጂጂ። አሁን ጨርሻለሁ። That's it. This is my point. አንተም እንደዛ ቃል በቃል ነበር መከታተላችሁ ያን ያህል። አሁን በቃ ጨርሻለሁ። ሁሉ ሰው ያውቃል። ለመደበር ነው የሚያይ። በእድሜ ኩላችሁ ድባቅ ነው የመጣ ድባቅ። ምክንያቱም ካንተ ጋር የነበሩት ሰዎች ተሳቀው እንደነበረ ማንም ያውቅ። ካንተ በታች እንዲያጎበድዱልህ ነበር የምትፈልገው። አፈር ገባ አንተን የሚሰማ። ስለዚህ ያንን ልንገር ብዬ ነው። ወደ ዋናው ጉዳይ ስንሄድ የቴዲ አፍሮ ምክትል ማናጀር ማን አለ? ዮኒና ጆሲ የሚጠቀሙት ፊልተር አንድ አይነት ነው። ከንፈራቸውን ቀይ የሚያረግ ምናምን ልጁን ዝም ብሎ እኮ ከቴዲ ጋር ሲያቀሳስሩት የሚፈልጉት ይሁት። አዲሱ በወጣው በቴዲ ዘፈራሱ እኮ ጆን ዳንኤል ሰርቷል። ስሙት እዚህ ጋር ሰርቷል እኮ በእንትናም ሲዘፍን ነበረ። ባለፈው እስክታተ አሸንፎ ማለት ነው። አሸንፎ ጎንደር ጎንደር የቴድሮስ ሀገር በሚለው እነራቼን በዛ እሱ ሲያሸንፍ ብሽቅ ነው የሚያደርግበት ዘፈን በምናምን አይደል? እንደዛ ሲል ነበር። ያጫሉን ዘፈን ለዛው ያጫሉን እኮ ውለታሽ በዛብኝ ምኑን ተናግሬ ምኑን ልተው
እግዚአብሔር ይክፈልሽ፣ እኔ ግን ሞቼ ሙለታሽን አረሳም ነው የሚለው ዘፈኑ። ውስጥሽንና ላይሽን እግዚአብሔር አሳምሮ ሰጠኝ፣ እንደዛ ነው የሚለው ዘፈኑ በታይትሉ ራሱ። ገባችሁ? ያ ውለታሽ በዛብኝ ነው የሚለው። ይሄንን ዘፈን እኮ ለናዮ የዘፈነው ይሄ ባለፈው ያሳዩዋችሁ እንትን የለም። እስቲ ለናዮ ቪዲዮ ላኩላት። ይሄ ሴት እየሳመ ነው ብለውት ወንድ እየሳመ ነው ብለው እሷ እንድትናደድ ከዛ ቪዲዮ በኋላ ነው ይሄንን ዘፈን እሱ ደግሞ የለቀቀው። እሱ ለነሱ መልቀቁ ነው። ለማንኛውም እንደ ኩርኩሜ ተተርጉሞ ነበር። ውለታሽ በዛብኝ ነው በአጠቃላይ። እኔ ብዙ ጊዜ እንደውም በኦሮመኛ አሰማችሁ ነበር። ወልማኬ ቱልፋቴ ከነናፍና ኦልቲ። ይሄ ዘፈን ቃል በቃል ለምተረጉምላችሁ። ይሄንን ዘፈን ነው እንግዲህ ከፖለቲካ ጋር የሸገር ልጆችን ታርጌት ሊያደርግ ነው ምናምን። ግን በቴዲም ልጁ ዘፍኗል። ገባችሁ? ኪና ገደዶ ከና ነፋና አርኪቴ ማለት ችግርንም መከራንም ከኔ እኩል ያየሽ ነው የሚለው። አቅም የለኝም ምንም ነገር ላደርግልሽ አልችልም ነው የሚለው። ሞቼ ጠፍቼ እንኳን እኔ አንቺን አረሳም ነው የሚለው። በቃ ምንም ላደርግልሽ አልችልም፣ ምስክሮን ጣልሻለሁ፣ እኔ የተፈጠርኩት ላንቺ ምስክርነት ነው የሚለው። እንዳንቺ አይነት ሰው የለም ነው የሚለው። ያ ምስክርነት እኔም ፈጠረልሽ ሁሉንም አስተካክሎ ውስጥሽንም ላይሽንም እኩል አድርጎ አሳምሮ ነው የሚለው ዘፈኑ። ይሄን ለናያውን ፎቶ አስቀምጦ ነው። እሺ ይሄንን ዘፈን ነው እንግዲህ ቴዲን 2 ጊዜ ሲዘፍነው ራሱ በቅርብ በዚህ 2 ሳምንት ውስጥ አይታችኋል ምናምን። አዲሱ ዘፈን ላይ ሪአክሽን አድርጓል ምናምን። እሺ ሪአክሽን ሲያደርግበት የነበረውን ዘፈን ነው እኮ አምጥቶ ሪአክሽን ሲያደርግበት የነበረው። ቆይ ረጋፊያኒ ሲኡሚ ኡንደኪ ቶቶልቺ ኸሰኪ ቢፈኪ ወልቂት በሪቺ ይሁት እዚህ ላይ ዮኒ ራሱ ይሄንን ቪዲዮ ነው ይዞ የመጣው ማስረጃ ብለው። እሺ ይሁት ቪዲዮ ፖስቱ ሚስቱን ሊያደንቅ ምናምን መጣ። ልጃችሁን ባርክ ፈልግ ዮኒ በስታት ልጅ የምትለው እስቲ ያንተ የ80 ወረቀት ታሳየናለህ በትዳር መኖራችሁ። የወሊድ መቆጣጠሪያ የዋጠች መስሏት እንዴ ማያ የተወለደችው? እስቲ አንተ አሳየን። እንትን ማያውን አያት አላት? ዮኒ አያት አላት? የወንድ አያት የት ነው ብትለ ታሪክ ብትጠይቅ ምንድነው የምትላት? እንዲህ አይነት ታሪክ እያለ አንተ የሰው ታሪክ ትጎረጉራለህ እንዴ? አያት ያላቸው ልጆች ናቸው። ፈለገ ልጅ ምን አለ ያለ ልጅ። እስቲ አንተ እንደ 80 ወረቀት አሳይ። አንተ ያለ ፍሪ ፉድ የምትወስድበት ካርድ ብቻ ነው ያለ። ይሄ ልጅ ግን አሁን በጤናው ነው ጋይስ። ጆን ዳንኤል ላይ ይሄን ያህል የሚሄደው ዩ ቲንክ ይሄ ጤና ነው? አይ ዮኒ አበባ ይጠረረባ አይመስልም? ዮኒ ጨርቅ እንዳያስነቅል ለኔ መቶ ጋለሪ እየሞላ ወይም ደግሞ ጊፍት እየሰጠ እናቴ ትሙት ኑሮ እንዲከብድ ነው የሚያደርግ። ማስነቀል ደግሞ ጎበዝ ነው እሱ። እንዳየሁት ከሆነ እንዳያስነቅል ነው ብል ጆን ዳንኤል ልልውን አስጨርሰው በእናት እስቲ የት አባቱ እንደሚሄድ አስነቀለው እስቲ በእናት ቀጥል አድርገው እስቲ በእናት ካፍለ ያሰድበኛል ብሎ አሳብደው በእናት እቱ ያመጣል። አስነቀለው። ማስነቀል ተወደል ካፍሎን የሰደበኝ እያለ ቀኑ ሙሉ ሲያናዝን እንዲሁን አድርገው በእናት እከፍላለሁ መልሼ እሰጣለሁ መልሼ ነው መልስላል። እቺን ቦታ እንዳታስገቡት ሪካርዶ ላይ ጋይስ እንዳታስገቡት። ሳናስነቃኛ ብቻ እናወራ ሌላ ሰው ሳይሰማ አስነቀለው። ቂዥ ቢያርገው ከኔ አይደለም ብለ ከዛ ምን ሊያረግ መጣ? ምን ሊያረግ እንደመጣ ይውልኝ። ከኔው የአዲስ አበባ ልጅ ማያቅ እንደሱ መሀይም የሚመስለው ምናምን አለ። ይሄን ሊሰሙት አዲስ አበባ ልጅ ታርጌት ለማስገባት ብሎ ይሄ ሁንደድ እንደሱ ከሚለው ደግሞ ይሁት የናዮን ፎቶ ለጥፏል እኮ ጆን እና እጁ እንደዚህ የሚያሳየው ለናዮን
ይሄ ክለብ ውስጥ ከሆነ ልጅ ጋር ጠጋ ያለ ሲያወራ ወንድ እየሳመ ነው የሚለውን ቪዲዮ ሲልኩላት ከ3 ሰዓት ወይ 2 ሰዓታት በኋላ ነው ይሄን ቪዲዮ የሰራው ጆን ዳንኤል። ለነሱ ምላሽ ነበር እየመለሰ ያለው። የሚገርማችሁ ነገር ለምን በአማርኛ በኤአይ መጥቷል፣ ለቀውታል። ብዙዎቹ አሁን ትርጉሙ ገብቷቸዋል። ድሮ ቢቱና እንትኑ ነው እንደዚሁ የሚስባቸው። ገባችሁ? ናግድንከት ዮኒ ምን አይነት ደድ ላረጋግጥልህ፣ ይሄ ልጅ ሪአክሽን ስላረገበት ብቻ አንተ ኤቪደንስ ብለህ ይዘው መጣ ይሄን ቪዲዮ። ይሄ ልጅ ስሙት ብሎ የዚህ ልጅ አስተያየት ነው እንደ ኤቪደንስ ይዞ የሚመጣው። አንተ እኮ እኔ በመረጃ ልታማም ብለህ ሄለን የባሏን አስክሬን አመድ አለ ይሄው መረጃ ብለህ እንኳ እኔ ራሱ አመዱን አምጪ ብትለኝ ላይ ነው የምበትንልህ። እንደዚህ አይነት እኮ የመረጃ እጥረት ያለብህ ደደብ ነው ይሁን። እናቴ ትሙት መሄጃ ስለሌለ ነው። የአዲስ አበባ ልጅ ሆኖ ገረድ መሆንና አስመሳይ መሆን በጣም የሚያስጠላ ነገር መሆኑ በዚህ ልጅ ነው ያየሁት። ማርያም ከዚህ በፊት ሀጫሉን ሙዚቃ አድርገህ የመስራት መብት አሁን ይሄ ልጅ የራሱን አስተያየት ነው የሰጠው ራይት። ዮኒ ግን የጆን ዳንኤል መርዝነትና የሸገር ልጆችን ሊያስጠላ እንደመጣ ኤቪደንስ ብሎ የመጣው የዚህ ልጅ ቪዲዮ ነው። የዚህ ልጅ ቪዲዮ ልጁ አለቅላቂ ነው። በአሁን ታይም የሀጫሉን ዘፈን ሰማ ነው ያለው። እንግዲህ ትርጉሙም አልገባውም ልጁ። አይ ቲንክ የጎንደር ልጅ ነው መሰለኝ። ለጆን ለአለቅላቂነት ኤቪደንስ ብሎ ይዞ የሚመጣው ማንን ነው? ዮኒ ይሄንን ልጅ ነው ይዞ የመጣው። ለዛኛንም ምለ ይሆን የራስ የሆነ አይዲያ የለ። የሆኑ ሁለት ሰዎች የሆነ ነገር ካሉ ልክ ናቸው ብለን እኮ ያንን ጫፍ ይዘን እኮ ቶፒክ ላይ የምታወራ ሰው ነው። እዚህ ቁጭ ብለህ ሰምተህ እኮ ይሄንን ነው ያወራሁት ወሬ እኮ ሄደህ የምታወራ ሰው ነህ አንተ። እኔ እኮ አውቃለሁ ይሆን ከዛን ሰው ሲጠይቅህ ሄለንን ቦልክ ያታለው ትላለህ። እዚህ ስትር መጠመጣለህ እንደ የምትውለው ኤግዛክትሊ። እኛ እኮ ሀጫሉን እንወደዋለን። ሀጫሉን በጣም ነው የምንወደው ከቴዲ አፍሮ። በራስህ ጊዜ ራስን አስተያየት አትሰጥም እንዴ? ቋንቋ ተማሩ የምንለው ለዛ ነው። በነገራችን ቋንቋ ማወቅ መሰልጠን ነው የምንለው ለዛ ነው። አንድ የዘፈኑ ትርጉምና ሁለት የናዮን ፎቶ ለምላዋ ላይ አረገ ሲባል ቢያንስ እንደዚህ አይነት አፍላፊ ከመናገር ሰዎች እንዳይገምቱ ያደርጋል። በእንደዚህ አይነት መንገድ ጥላቻን ነው እያተረፋችሁ የምትሄዱት። ጥላቻ የሀጫሉን ዘፈን መስማት ምንድነው የሚል ሰዎች ይመጣሉ። ከዛ በኋላ ኦሮምኛ ስለሆነ ነው የሚል ነገር ይመጣል። አያችሁ ወዴት ሰዎች እንደምታደርጉ፣ ወዴት ሰዎች እንደምታመሯቸው። ያ አበድሽ ለምን አላብድ? መቼ ጤነኛውን ታውቁኝ ነበር? የእውነት አበድሽ ይላሉ እንዴ? ጤነኛውን ያውቃሉ እንዴ? ሲጀምር እኛ የሸገር ልጅ ይኸው እንደዚህ ነው የሚለው እኮ። ስሙት ማኛ ሸገሮች ሰልፉቱ በዳስታ ላይ ይላል። ለምን ይውጣ? እሱ ይውጣና ኢትዮጵያ ይውጣ። እሱ ከሚያስገርም ሁኔታ ስሙ የሸገር ልጆች እንደው በጣም ብዙ ልጆች ናቸው እንደዚህ ቪዲዮ ሰሩት። ዮኒ ሰላማዊ ሰልፍ ውጡ እያለ ነው ሲባል አረ መጥቶ ራሱ ይውጣል ራሱ አይ ላይክ ቀላል መሳቂያ ነው እንደሚያደርጉት የአዲስ አበባ ልጆች ጌት የእውነት ዮኒ ማኛ ሸገሮች ሰልፉቱ በዳስታ ላይ ይላል። ለምን ይውጣ? እሱ ይውጣና ኢትዮጵያ ይውጣ። እሱ ከሚያስገርም ሁኔታ ዩናይትድ ስቴትስ ወጥቷል። ቴዲ እንኳን አይደግፋቸውም እኮ እኔ ነኝ ያለ እነ 360 ምናምን ኢሳትን ሁሉ አይደግፍም ነበር ዮኒ እንትና ቴዲ። በነገራችን ላይ አሜሪካ ኮንሰርት ሄዶ የመጣ ጊዜ ኢንተርቪው ሲሰጥ ራሱ የሰጠውን ኢንተርቪው ስሙት። ዮኒ ማኛ ሸገሮች ሰልፉቱ በዳስታ ላይ ይላል። ለምን ይውጣ? እሱ ይውጣና ኢትዮጵያ እናትና አባቱን ያሰልፍ። እሱ እዛ ቁጭ ብለው ውጡ ቁጭ ብለው ይላል። አሜሪካ የሚባል ሀገር ቁጭ ብለው ሀገራቸውን በዘር በሃይማኖት የሚከፋፍሉ በጣም የሚያሳዝኑ ኢትዮጵያኖች አሉ። መብታቸው ሊሆን ይችላል ግን ነው የሚለው ቴዲ ትዝብቱ። ያ ለዛ ነው እኔ ቴዲ
ይሄ ነገሩ ነው ደስ የሚለኝ። ይሄ ወደዋለሁ ብሎ የሚያጨበጨቡትም ሰዎችን ሰምቶ ገደል የማይገባበት እንጠላለን የሚሉትንም ደግሞ የሆነ በጥላቻ የማይሄድበት መንገድ እቺ ነገሩን ነው የምወድለት። እኔ ከዘፈኑ የበለጠ ስማርትነቱን ነው የምወድለት። በነገራችን ላይ ገባችሁ? ያ ሀገራችንን እንወዳለን፣ እኛ ሰላም እንፈልጋለን። እነ ኢሳት እነ ኢቤ እንትን ነው 360 ምናምን ያኔ ከኮንሰርቱ በኋላ ሲገባ ነው ይሄን ኢንተርቪው የሰጠው። ትዝ ይላችኋል አይደል? እንትንን ዘፈን ሲያወጣ ጥቁር ሰው ከጥቁር ናይ ከጥቁር ሰው በኋላ ምን ነበር ታይትሉ አልበሙ ያወጣው ዘፈን የመጨረሻ አልበሙ ምን ነበር ያኔ የሰጠው? ያ ለዚህ ነው እንትን ሲጀመር አይሰማችሁ ተበጂ ይላል እንዴ? ተገኝቶ ነው እንዴ ጋይስ? የእውነት እንዴ? እስቲ በሰባ ደረጃ ያ ሰባ ደረጃ ነው ታይትሉ አልበሙ። ያ እኔ ጭብጨባ ጆሮን ስለማያደነቁሩ ይመቸኛል። ቴዲ የለም እንትኖች ደጋፊዎች ምናምን ብሎ በእነሱ እርግጠኛ ሆኖ ተማምኖ እንትን አይደል። አሜሪካም ሲሄድ ራሱ አያገኛችሁ። እነ ታደለ ሮባ ምናምን ልደታቸውን ሲያከብሩ እኮ አልተገኘም። ለምን? ሲያየው ፖለቲካ ይሸታል። 5 ደቂቃ ነው ከዛን የተመለሰው። ያሳየ ነበር፣ ላይቭ ላይ ነበር። እሱ ደግሞ እዛም ሲሄድ ኮንሰርት ላይ ነበር። ሲጀመር ለክራም ከሱ ጋር ፎቶ መቀመጡ ራሱ ለምን ተቀመጠ ብሎ ነበር። አይ የክብር እንግዳ ብለን ነው አለ። እና ኢትዮ ክሊኒክ ላይ ያን ነገር አስተያየት ሲሰጡበት ነበር። ኢትዮ ክሊኒኮች ኢንሳይደሮች ከቴዲ ጋር ጥሩ እንትን አላቸው። ያ ለማንኛውም ዮኒ በእንግሊዘኛ መልእክት አስተላልፏል። ጋይስ ዮኒ በእንግሊዘኛ ምን እንዳስተላለፈ እዩት። እኔ በእንግሊዘኛ አስተላልፋለሁ ብሎ አላስፈራራም። እስቲ በእንግሊዘኛ ምንድነው ያስተላለፈው? ትራምፕ ይመጣ ይሆን ኢትዮጵያ? ያ Hello everyone, it's me again. Unless they release this announcement. It is me again. ፈርስት ቪዲዮ ሰርተ ነበር ማለት ነው በእንግሊዘኛ ይሁን you say me again አልክ again and again first you was make a video in English ሰርተ ነበር። ሁለተኛ ቪዲዮ ነው ይሄ ፓርት 2 ሲሆን ነው it is me again የሚባል አንተ ግንጋንጋ people connected with Teddy Afro. I'm not going to start making a video in English. I want everybody to not stop make video in English አለ። በእንግሊዘኛ ቪዲዮ መስራቴን መቼም አላቆም። ለምን እንግሊዘኛ አልቆብ? የመጨረሻ እንግሊዘኛ ዘቡክ ዘ ፔንስል ዘ ራበር ኢን ዘ ቴብል አንደር ዘ ቡክ እያልክ ለምን አታወራው? ከፈለክ አይ ኔቨር ስቶፕ። እንግሊዘኛ የሚፈራ ሰው አሜሪካ ቁጭ ብሎ እንግሊዘኛ ይፈራል። ግስ እንዴ አንተ ኑሮ ለማክበር በእንግሊዘኛ ቪዲዮ መስራት ነው ማለት ነው? ዛሴት መቼም በእንግሊዘኛ በቃ አላቆምም። what is English? አንተ አሊያን ሰላጦ፣ አንተ የእንቁላን ቀቃይ፣ አንተ ባንዳ፣ አንተ ማን እንግሊዘኛ ፈርቶ ታውቃለህ? ኢትዮጵያኖች እሱ በእንግሊዘኛ ሲደነፋ በአማርኛ እንኳን የልባችን የምንናገር ሰዎች ነን እኮ። who cares? ገባ አልገባ እኔ ገብቶኝ ነው እንዴ እሱ ያወራው? እኔም በሚገባኝ ነው ልቤም አወር እንትን ማድረግ። ጭራሽ never I stop talk English ይላል። እውነት understand my frustration, Ethiopian people and Eritrean people as well frustration concerning this. ኤርትራን ፒፕልም ማለት ስጋት ውስጥ ነው ያሉታል። አስዌላለ በዚህ ምክንያት በዚህ እነሱም you voice to ኤርትራ also serious talk የእውነት ኢትዮጵያ ብቻ ሳይሆን ኤርትራም ስጋት ውስጥ ነው ያለችው። you vote for ኤርትራ also serious talk
ያ የኛ ናንሲ ሀጅረም ዮኒ ናንሲ ሀጅረም ነው የሚመስለው። እንግሊዘኛ ሰው ህይወት ያስወስዳል ወይንም ከዚህ ምድር ላይ ነጥቆ 8ኛ ሰማይ ላይ ያደርሳል ብሎ ማን እንደነገረው ህልሙን እንደፈታለት ምንም የማውቀው ጉዳይ የለም። የሚገርማችሁ ነገር ህይወት እንግሊዘኛን እንዴት ያኔ ጆን ዳንኤል የታሰረ ጊዜ በእንግሊዘኛ አለ። ስለ ግድቡ ጆን ዳንኤል አለ በእንግሊዘኛ ነው መሰራና ማስቦካ ይላል መንግስት። ዮኒ ሁሉ ሰው የመዳም ቅመም ነው እንደሚመስል ኢትዮጵያ ራሷ የመዳም ቅመም ነው እንደምትመስል ሁሉ ሰው አክሊሉ ነው እንደሚመስል Teddy Afro make a song about Dasta. It's called Dasta, and it has over 100 million views. Okay. And they're threatened by Teddy Afro because he was talking about they know some people being misdisplaced. They know some people have nothing to eat. They know some people has been tortured by the government. He was telling the truth about it. Ethiopia has never had this challenge whatsoever on their own people. It has been done by the government. And everybody knows that. But if you live in Ethiopia and say anything about the government, you're going to be prison. There's nobody going to write on Facebook. Yoni. የአሜሪካ ኤምባሲ እኮ ኢትዮጵያ ውስጥ አለ። የዓለም ኤምባሲዎች እኮ ኢትዮጵያ ውስጥ አሉ። እንግሊዘኛ እንዴት እንደሚያወራ ያያችኋል። እንዳያስነቃበት አክሰንቱ እንዳይታወቅ እንትን ያደርጋል። የራፕ እንግሊዘኛ የለም ዘሄል ዘሆር ኪዩ እያለ በኪ ነው የሚጨርሰው። ከሱ እንግሊዘኛ የኔ ይከብዳል ብዬ ነው የማስበው። ምክንያቱም እንትን ላይ ጨነቃለሁ ነው የለም አሁን እኮ እሱ ትልቅ ነገር እያወራ ነው። ኢትዮጵያ ላይ ምንም ነገር ስለመንግስት ማውራት አትችልም። እንትን ነው ቴዲ አፍሮን በጣም እያጨናነቁትና ቶርች እያደረጉት ነው፣ እርምጃ እንዳይወስድበት ነው። ይሄ ነገር የሚያሰጋው ለኤርትራኖችም ነው፣ ኖት ኢትዮጵያ ብቻ ይላል። ገባችሁ? ያ ሄሉ ፕሊዝ ዚስ ጋይስ ኒድ ቱ አቴንድ አዳልት ስኩል አጋፔ ይሄ ኮተታም ምን አጋፔ ስሙልኝ እናንተ አሜሪካ ያላችሁ አለን አይደል? ኦኬ እንኳን አለን። ስሙልኝ ታዘቡ ብቻ ዚስ ኢስ አሜሪካዊ ታዘቡልኝ። አጋፔ ያ talk on TikTok or on Twitter. ሰሊና ቦታሽን ያዝሽ ሰሊና living in Ethiopia. ሰሊና ቦታሽን ያዝሽ። ባለፈውም ዶኔትን ይሙላሽ እስቲ ዚስ ኢስ ቆይ የዓለም ኤምባሲዎች እኮ ኢትዮጵያ ላይ አሉ። ፓርላማ ታዛቢ እኮ አሉ። ምንድነው እናንተ እየነገርክ ያለው? ኢን ኢትዮጵያ ላይ ኪዚስ አሾ ስፒድ መጥቶ እኮ መሰከር። የትኛው ኤምባሲ ደወለላው ነው? And saying anything negative or anything against the government. So that being said, this is know some people TDA ምንም ነገር እንትን አጌንስ መሆን አትችልም ማለት በገቨርንመንት እና ቴዲ አፍሮ የሷ አጌንስ እንትን ተቃራኒ ስለሆነ ለህይወቱ ይሰጋል እና ድረሱለት ነው። ለምን ከዚህ ሁሉ እንግሊዘኛ ይሆኒ ብለ ከዛ ቴዲ አፍሮ ብለ ለምለው ላጽፍ